ሰላም ጤና ይስጥልን ከቻናል 1 የሀገር ውስጥና የባህር ማዶ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ አብሬያችሁ ቆይታ አደርጋለሁ። አብረን እንቆይ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና ብሩንዲ ጥልቅ የሆነ የወንድማማችነትና የጋራ መከባበር ታሪክ ያላቸው ሲሆን በሁለቱ ሀገራት መካከል ያለውን ዘላቂ ስምምነትን በከፍተኛ ሁኔታ እንደምናከብር ለማስታወስ እወዳለሁ ሲሉ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የብሩንዲ ሪፐብሊክ ፕሬዝዳንት ኤቫሪስቴ ndayishimiye በድንቅ ህዝቦቿና በባህሏ ወደምትቀበሉት ሀገር ኢትዮጵያ እንኳን በሰላም መጡ ሲሉም አስፍረዋል። ኢትዮጵያና ብሩንዲ የተለያዩ የመግባቢያ ስምምነቶችን ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድና የብሩንዲ ፕሬዝዳንት ኤቫሪስቴ ndayishimiye በተገኙበት በሁለቱ ሀገራት መካከል የተለያዩ የመግባቢያ ስምምነቶች ተፈርመዋል። ሁለቱ ሀገራት በመከላከያ፣ በጤና፣ በትምህርት፣ በውሃና ኢነርጂ፣ በግብርና፣ በንግድ፣ በዲጂታል መታወቂያና በቱሪዝም ዘርፎች መፈራረማቸውን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። እነዚህ ሁሉን አቀፍ ስምምነቶች ለቀጠናዊ ዘላቂ ልማት ያለውን የጋራ ቁርጠኝነት የትንሣኤ በዓል በሰላም እንዲጠናቀቅ የጋራ የጸጥታና ደህንነት ግብረ ኃይሉ ቅድመ ዝግጅት ማድረጉን የአዲስ አበባ ፖሊስ አስታወቀም። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያ የትንሣኤ በዓልን ያለምንም የጸጥታ ችግር ማህበረሰቡ በሰላም እንዲያከብረው የጋራ የጸጥታና የደህንነት ግብረ ኃይሉ የቅድመ ዝግጅት ስራውን አጠናቆ ወደ ስራ መግባቱን አስታውቋል። ፖሊስ፣ የሰላም አስከባሪ ሰራዊትና የደንብ ማስከበር ሌሎችም እንደየደረጃቸው ዝግጅት ማድረጋቸውን ገልጿል። የዝግጅቱ ዋነኛ ዓላማ የከተማዋ ነዋሪዎች 24 ሰዓት ደህንነታቸው የተጠበቀ እንዲሆን ለማድረግ ነው ተብሏል። በከተማዋ ከዚህ ቀደም የተከበሩ በዓላት በሰላም እንዲጠናቀቁ በቂ ዝግጅት ተደርጎ ውጤት መምጣቱንም ጠቁሟል። የስራና ክህሎት ሚኒስቴር ዜጎችን አብቅቶ ወደ ካናዳ ለመላክ ከፊውቸር ፊል ኢንተርናሽናል ጋር ስምምነት አደረገም። የስራና ክህሎት ሚኒስትር ሙፈሪያት ካሚል በስምምነቱ ወቅት እንደገለጹት ስምምነቱ ብቁ የሆኑ ዜጎችን አሰልጥኖ ወደ ካናዳ ለመላክ የተደረገ ነው። አናው ተስፋ ተጨማሪ ይዞበታል። የካናዳ መንግስት እውቅና ባለው መልኩ ዜጎቹን ለይቶ ወደ ውጭ መላክ ሁለቱም ሀገራት የጋራ ተጠቃሚ እንዲሆኑ የሚያደርግ ነው ብለዋል። በኢትዮጵያ በኩል ዜጎች በቅተው የስራ ዕድል የሚያገኙበት እንዲሁም በካናዳ በኩል ደግሞ በቂ የሰለጠነ የሰው ኃይል እንዲኖር የሚያደርግ ነው ብለዋል። እንደ ሚኒስተሯ ገለጻ ወደ ካናዳ እንልካለን የሚሉ ህገወጦች አሉ። ይህ ተገቢ አይደለም። በተለያየ ጊዜ ሚኒስቴር መስሪያ ቤቱ ዜጎች ከነዚህ ህገወጦች እንዲጠነቀቁ አሳስቧል። አሁን የተደረገው ስምምነት ግን ዜጎች ሰልጥነው ወደ ካናዳ የሚሄዱበት ነው ብለዋል። የፊውቸር ፊት ኢንተርናሽናል ማኔጂንግ ዳይሬክተር አቶ አብይ ራይሞንድ በበኩላቸው የተደረገው ስምምነት የዜጎች ችሎታና አቅም ለማውጣት የሚያስችል ነው ብለዋል። ስልጠናው ለተማሩ ዜጎች ቅድሚያ የሚሰጥ ቢሆንም አቅም አለኝ የሚሉ ዜጎች ተመዝግበው ስልጠናውን ማግኘት ይችላሉ ነው ያሉት። አክለውም ምዝገባ የሚጀምርበት ቀን በዋና ዋና መገናኛ ብዙሃን የምናሳውቅ ይሆናል ብለዋል። ስምምነቱ ኢትዮጵያን ብቻ የሚጠቅም ሳይሆን ለካናዳም የሰለጠነ በቂ የሰው ኃይልን እንድታገኝ የሚያደርጋት መሆኑ ተገልጿል። ኢትዮ ቴሌኮም እና የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ በአዲስ አበባ አዳማ የፈጣን መንገድ ላይ አገልግሎቶችን በዲጂታል መንገድ ለማከናወን የሚያስችል አዲስ ስርዓት በትናንትናው ዕለት በቱሉ ዲምቱ ኬላ ላይ በይፋ አስጀምረዋል። ቶሎ የተሰኘውና በቴሌብር ሱፐር አፕ ውስጥ የሚገኘው ይህ አሰራር በአርኤፍአይዲ ቴክኖሎጂ የታገዘ ሲሆን አሽከርካሪዎች የመንገድ አገልግሎት ክፍያዎችንና የተለያዩ የትራፊክ ቅጣቶችን ሳይቆሙ እንዲፈጽሙ የሚያስችል ነው ተብሏል። ዝርዝሩ የሪፖርተራችን መሀሌት ደመላሽ ነው። ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር በአዲስ አበባ አዳማ የፈጣን መንገድ ላይ የጥሬ ገንዘብ ዝውውርን የሚያስቀርና አገልግሎቶችን የሚያዘምን ቶሎ የተሰኘ የዲጂታል ክፍያ ስርዓት በቱሉ ዲምቱ ኬላ ላይ በይፋ አስጀምሯል። ይህ በቴሌብር ሱፐር አፕ ላይ የተመሰረተው አዲስ አሰራር አሽከርካሪዎች ለክፍያ ሳይቆሙ በቀጥታ እንዲያልፉ የሚያስችልና የአሰራር ቅልጥፍናን የሚያረጋግጥ መሆኑ ተገልጿል። የአገልግሎቱን ምንነትና ጥቅም በተመለከተ የኢትዮ ቴሌኮም የቺፍ ሞባይል መኒ ኦፊሰር አቶ ብሩክ አድሃና እንደገለጹት ቶሎ ማለት የጥሬ ገንዘብ ዝውውርን በማስቀረት ክፍያን ቀላጥፍ ዘመናዊ አማራጭ ነው። ኢትዮ ቴሌኮም ቴሌብርን በመጠቀም ጥሬ ገንዘብ ያለበት ቦታ እየሄደ የጥሬ ገንዘብን ዱካ የማጥፋት ስራ ነው እየሰራን ያለ ነው። ስለዚህ ደንበኞቻችን ጥሬ ገንዘብን አይዙም። ቅድም ያልኩትን ማኑዋል የሆነ የክፍያ ስርዓት አያስፈልግም። ቅድም ያልነውን ገንዘብ ተሰብስቦ መቁጠር አያስፈልግም። ወደ ባንክ መላክ አያስፈልግም። እዛው ላይ ቴሌብር ላይ ያለ ዊዝ ዋን ክሊክ ወደሚፈልጉት ባንክ አካውንት ገንዘባቸውን ይልካሉ። ምን ነገር ቆረጥን? ብዙ ነገር ቆረጥን። ፎርጂድ የለ፣ ጊዜ የለ፣ ብዙ ማኑዋል ሰራሮችን አጠፋን ማለት ነው። ስለዚህ እንደ ተቋም አሰራሩን
ትራንስፓረንሲን ሪፖርት ማየት የሚፈልገውን ነገር በጣም አቀለል ነው ማለት ነው። እንደ ተገልጋይ ደግሞ ጎድሎበት የነበረውን መቼ ይመጣል ሲባል የነበረውን ሞላን። ደንበኞቻችን ጥሬ ገንዘብ እዚህ ጋር ሲመጡ ብቻ ለዚህ ፐርፐዝ ብለው ጥሬ ገንዘብ ኪሳቸው ላይ መኪናቸው ላይ ሲያስቀምጡ የነበሩ ደንበኞች ከዚህ በኋላ አያስፈልጋቸውም። ዲጂታል ኢኮኖሚን ግንባታ የሚለውን በ100% አረጋግጠናል ብለን መውሰድ እንችላለን። እንደ አቶ ብሩክ ገለጻ አሽከርካሪዎች ቺፕና ኪውአር ኮድ ያለባትን ካርድ በመጠቀም በቴሌብር አማካኝነት በሚሞሉት ሂሳብ ክፍያቸውን መፈጸም ይችላሉ። ይህ አሰራር በካርዱ ብቻ ክፍያን በፍጥነት የሚያጠናቅቅ በመሆኑ በእጅ የሚደረግን የገንዘብ ልውውጥና በኬላዎች ላይ የሚፈጠርን መጨናነቅ ሙሉ በሙሉ ያስቀራል። ከዚህ በተጨማሪም አሽከርካሪዎች እስከ 10 የሚደርሱ ተሽከርካሪዎች በአንድ የቴሌብር አካውንት በማገናኘት ማስተዳደር እንደሚችሉና የመንገድ አገልግሎት ክፍያዎችን ብቻ ሳይሆን የተለያዩ የትራፊክ ቅጣቶችንም በዚህ ስርዓት መክፈል እንደሚችሉ ተመላክቷል። በመድረኩ ላይ የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ፍሬህይወት ታምሩ፣ የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ዋና ስራ አስፈጻሚ አቶ ሙስጠፋ አባስ ይመል እንዲሁም ጥሪ የተደረገላቸው እንግዶች ተካፍለውበታል። በስራ ገበያ መረጃ ስርዓት አማካኝነት 1.2 ሚሊዮን ኢትዮጵያውያን በውጭ ሀገራት የስራ ዕድል አግኝተዋል ተባለም። ኢትዮጵያውያንን በካናዳ የስራ ዕድል ተጠቃሚ ለማድረግ የሚያስችል አዲስ ዕድልም ይፋ ሆኗል። ለዝርዝሩ ማህሌት ደመላሽ። የስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት የስራ ፈላጊዎችንና አሰሪዎችን በዲጂታል መንገድ በማገናኘት ረገድ ከፍተኛ ውጤት እያስመዘገበ መሆኑን አስታውቋል። ስርዓቱ የስራ ገበያውን ፍላጎትና አቅርቦት በመረጃ በማገናኘት ዜጎች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻሉን ሚኒስትር ዴኤታ ሰለሞን ሶካ ተናግረዋል። አክለውም በሀገር ውስጥ 45,000 ገደማ ወጣት ምሩቃን በስርዓቱ አማካኝነት በመደበኛ የስራ ዕድል ተጠቃሚ መሆናቸውን ገልጸዋል። ዲጂታል ኢትዮጵያ 2025 ስትራቴጂና የሀገር በቀል ኢኮኖሚ ማሻሻያው ለዜጎች የርቀትና የፍሪላንስ የስራ ዕድሎችን እንዲያሰፉ እገዛ አድርጓልም ብለዋል። አብራችሁን ስላላችሁ እያመሰገንን አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን እናልፋለን። ሩሲያ የትንሣኤ በዓልን ምክንያት በማድረግ ለ32 ሰዓታት የሚቆይ የተኩስ አቁም ውሳኔን አሳለፈች። ከክሬምሊን በወጣው መግለጫ መሰረት ሩሲያ ከዩክሬን ጋር የምታደርገውን ጦርነት ቅዳሜ ከምሽቱ 4 ሰዓት ጀምሮ እስከ እሁድ ምሽት ድረስ የተኩስ አቁም በማድረግ በዓሉን በእረፍት ታሳልፋለች ብሏል። ከዚህ ቀደም ቮሎዲሚር ዘለንስኪ በበዓላት ወቅት ግጭትን በመቀነስ በተለይም የኃይል መሰረቶችን ማጥቃት እንዲቆም ጥሪ አቅርበው ነበር። ነገር ግን ኪየቭ በሀሳቡ ላይ ምንም አስተያየት ሳትሰጥ ቆይታ አድርጋለች። ባለፉት ወቅቶች የተደረጉ የተኩስ አቁም እረፍት ሙከራዎችም በተፈጠሩ ግጭቶች ምክንያት ሳይሳኩ ቀርተዋል። አምና በተመሳሳይ በትንሣኤ በዓል ምክንያት እረፍት ለማድረግ ተወስኖ የነበረ ቢሆንም ሳይሳካ ቀርቷል። ሩሲያ በመግለጫዋ በእነዚህ ሰዓታት ተዋጊዎች ነፍጣቸውን እንዲያዘቀዝቁ፣ ከባድ መሳሪያዎችም ተዘግተው እንዲቆዩ በሚል ትዕዛዝ ሰጥታለች። ነገር ግን ማናቸውም አይነት የትንኮሳ እንቅስቃሴዎች ከገጠሟቸው ምላሽ ለመስጠት ዝግጁ እንዲሆኑ አሳስባለች። ሩሲያ ከዚህ ቀደም በአሜሪካና ዩክሬን የቀረበውን ለ30 ቀናት የሚቆይ የተኩስ አቁም እረፍት አለመቀበሏን ያስታወቀች ሲሆን ይልቁንም አጠቃላይ የፖለቲካ መፍትሄ እንዲገኝ ጠይቃለች። ዓለም ባንክ አስቀድሞ የያዘውን የአፍሪካ ሀገራትን የዘንድሮ ዓመት የኢኮኖሚ እድገት ትንበያ ዝቅ አደረገ። ሰሞነኛው የመካከለኛው ምስራቅ ጦርነት የአፍሪካ ሀገራት ኢኮኖሚ ከፍተኛ ጫና ይፈጥራል በሚል ስጋት አስቀድሞ የያዘውን ትንበያ ዝቅ ለማድረግ መገደዱን አስታውቋል። ጦርነቱ የነዳጅና ማዳበሪያ ዋጋን መጨመሩንና በተለይ የባህረ ሰላጤው ሀገራት በምስራቅ አፍሪካ ባላቸው የማዕድን፣ የሪል ስቴትና የታዳሽ ኃይል ኢንቨስትመንት ላይ ስጋት መደቀኑን ባንኩ ገልጿል። የነዳጅና የግብርና ምርቶች ዋጋ መጨመርም ነዳጅ ከውጭ ለሚያስገቡ ሀገራት ከበድ ያለ ጫና እንደሚያመጣ አመላክቷል። ይህንንም ተከትሎ 4.4 በመቶ የነበረው ከሰሃራ በታች ያሉ ሀገራት አማካኝ እድገት ትንበያ ወደ 4.1 በመቶ ዝቅ አድርጎታል። እንግሊዝ ሩሲያን አስጠነቀቀች። እንግሊዝ በአትላንቲክ የሩሲያ የባህር ላይ እንቅስቃሴ መጨመሩን ማረጋገጧን አስታውቃለች። የመከላከያ ሚኒስትሩ ጆን ኢሊ 3 የባህር ሰርጓጅ መርከቦች በቀጠናው በውል ያልታወቀ ተልዕኮን ማከናወናቸውን ገልጿል። በምላሹም ብሪታንያ የጦር መርከቦችንና አውሮፕላኖችን በቀጠናው በማሰማራት 1 ወር ለቆየ ጊዜ የሩሲያ መርከቦች እንቅስቃሴ ላይ ክትትል ማድረጓን ተናግረዋል። እንግሊዝ በቀጠናው የሩሲያው ፕሬዝዳንት ቭላዲሚር ፑቲን እቅድ የሆነውን ስውር እንቅስቃሴን በማጋለጥ አክሽፋለች ብለዋል። መከላከያ ሚኒስትሩ ለፑቲን ቀጥታ ባስተላለፉት መልእክት በገመድና ትቦ መሰረተ ልማቶቻችን ላይ የምታደርጉትን እንቅስቃሴ አይተናል። እንድታውቁት የምንፈልገው በመሰረተ ልማቶቹ ላይ የጥቃት ሙከራ ብታደርጉ ምላሽ እንደሚጠብቃችሁ ነው ብለዋል። በአትላንቲክ በእንግሊዝ መሰረተ ልማቶች ላይ የደረሰ ውድመት ስለመኖሩ ግን የተረጋገጠ ነገር አለመኖሩንም
ጠቁመዋል። ቻይና አዳዲስ የኢንተርኔት ሳተላይቶችን ወደ ዝቅተኛው የምድር ምህዋር አምጥቃለች። ይህም ማስፋፊያ የህዋ ፕሮግራሟ ላይ ሌላ እርምጃ መሆኑ ተዘግቧል። ሳተላይቶቹ በሰሜን ሻንዚ ግዛት ከሚገኘው ታይዋን ሳተላይት ማስጀመሪያ ማዕከል ወደ ህዋ የተላኩ መሆናቸውን ዢንዋ ዘግቧል። ባለስልጣናቱ እንዳረጋገጡት የሳተላይት ቡድኑ 21ኛው ዙር ዝቅተኛ ምህዋር ሲሆን የኢንተርኔት ሳተላይቶቹ ወደ ተዘጋጀላቸው ምህዋር በተሳካ ሁኔታ መግባታቸውን አረጋግጠዋል። ተልዕኮ 637ኛው የሎንግ መጋቢት ሮኬት ተከታታዮች በረራ በመሆን ለቻይና የጠፈር ጥረቶች ምዕራፍ አዲስ ምልክት ተደርጎም ተወስዷል። የብሪታንያ አየር መንገድ በመካከለኛው ምስራቅ ባለው ውጥረት ምክንያት የበረራ አገልግሎቱን ሊቀንስ መሆኑ ተገለጸ። ለዝርዝሩ ጸጋነሽ ተሰማ። ኩባንያው ወደ ጄዳ የሚደረጉ በረራዎችን ፈጽሞ ለማቋረጥ ውሳኔ ላይ ሲደርስ ወደ ዱባይ፣ ዶሃና ቴል አቪቭ የሚደረጉ በረራዎችን በፈረንጆቹ ከጁላይ 1 ጀምሮ በቀን 1 ጊዜ ያደርጋል። እንዲሁም ወደ ሪያድ በረራዎች ከ2 ወደ 1 ይቀንሳሉ ተብሏል። ይህ ለውጥ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ከ121 ሺህ በላይ በረራዎች እንዲሰረዙና የዓለም አየር መንገዶችን በመጉዳቱ አሜሪካና እስራኤል ግጭት ከኢራን ጋር በመባባስ ምክንያት የተፈጠረውን ከፍተኛ መስተጓጎል ተከትሎ ነው። በሌላ በኩል ኩባንያው ተጨማሪ አቅም ወደ ቤንግሎርና ናይሮቢ የሚደረጉ በረራዎችን ለመጨመር እንዲሁም ወደ ዴሊና ሃይድራባድ በረራዎችን ለማሻሻል እየሰራ ነው። ኩባንያው እንደሚለው ሁኔታውን በቅርብ እየተከታተልን ነው፣ ተጎጂዎቹንም በቀጥታ እናገኛለን ብሏል። ቀጣይ ለውጦቹ እስከ ኦክቶበር 24 ድረስም እንደሚቆዩ ተገልጿል። ዘገባው የሮይተርስ ነው። ዜኒት ባንክ የኬንያውን ፓራማውንት ባንክ በ7.7 ሚሊዮን ዶላር በመግዛት ወደ ምስራቅ አፍሪካ ገበያ በይፋ ተቀላቀለ። የናይጄሪያው የፋይናንስ ግዙፍ ዜኒት ባንክ የኬንያውን ፓራማውንት ባንክ 100 በመቶ ድርሻ የመግዛት ሂደቱን ማጠናቀቁን በይፋ አስታውቋል። በ7.7 ሚሊዮን ዶላር የተከናወነው ይህ ስምምነት ባንኩ በምስራቅ አፍሪካ ቀጠና ያለውን ተጽዕኖ ለማስፋት የጀመረው እርምጃ ነው። ባንኩ ግዢውን ያጠናቀቀው ከኬንያና ናይጄሪያ ማዕከላዊ ባንኮች እንዲሁም ከኬንያ የውድድር ባለስልጣን አስፈላጊውን ፈቃድ ካገኘ በኋላ ነው። ባለስልጣኑ ለግዢው ፈቃድ የሰጠው አንድ ቁልፍ ቅድመ ሁኔታ በማስቀመጥ ሲሆን ይህም ዜኒት ባንክ የፓራማውንት ባንክን 78 ሰራተኞች ቢያንስ ለ1 ዓመት በስራቸው ላይ እንዲቆዩ ማድረግ የሚል ነው። ይህ ውሳኔ በባንኮች ውህደት ወቅት የዜጎችን የስራ ዋስትና ለመጠበቅ የታለመ መሆኑ ተመላክቷል። ጃፓን ከግንቦት ወር ጀምሮ ለ20 ቀናት የሚበቃ ተጨማሪ የነዳጅ ክምችት ለመልቀቅ ማቀዷን የሀገሪቱ ጠቅላይ ሚኒስትር ሳናኤ ታካይቺ ለካቢኔያቸው ገልጸዋል። ይህ እርምጃ የተወሰደው በመካከለኛው ምስራቅ ያለው ግጭት ዓለም አቀፍ አቅርቦትን እያስተጓጎለ ባለበት ወቅት የሀገር ውስጥ አቅርቦት እንዳይቋረጥ ለማድረግ መሆኑም ተገልጿል። ዝርዝሩ የጸጋነሽ ተሰማ ነው። ጃፓን የነዳጅ ፍጆታዋ 95 በመቶ ያህሉ በመካከለኛው ምስራቅ ላይ ጥገኛ ነው። ሀገሪቱ ለ50 ቀናት የሚሆን ነዳጅ ለማቅረብ ባወጣችው እቅድ መሰረት ከራሷና ከሌሎች ሀገራት ጋር በመተባበር ከመጋቢት 7 ጀምሮ ክምችቱን መልቀቅ ጀምራለች። አሁን ለ20 ቀናት የሚበቃ ክምችት ለመልቀቅ ያሰበችው ከዚህ በተጨማሪ ነው። እስከ ግንቦት ወር ድረስ ጃፓን ከግማሽ በላይ የሚሆነውን የነዳጅ ፍላጎቷን የሆርሙዝ ሰርጥን በማይጠቀሙ መንገዶች ማግኘት እንደምትችል ጠቅላይ ሚኒስትር ታካይቺ ገልጸዋል። ነገር ግን የትኞቹ እንደሆኑ በስም አልጠቀሱም። እንደነዚያ ያሉ በመካከለኛው ምስራቅ የሚገኙ አማራጭ መንገዶች በሳውዲ አረቢያው የቀይ ባህር ዳርቻ የሚገኘውን የያንቡ ወደብና በተባበሩት አረብ ኤምሬቶች የሚገኘውን የፉጃራ ወደብን እንደሚያካትቱ የጃፓን ኢንዱስትሪ ሚኒስቴር አስታውቋል። ጃፓን በተጨማሪ በአሜሪካ፣ በማሌዥያ፣ በመካከለኛው እስያ አዘርባይጃንና ካዛኪስታን፣ በላቲን አሜሪካ ብራዚል፣ አርጀንቲና፣ ኢኳዶር፣ ኮሎምቢያና ሜክሲኮ እንዲሁም በአፍሪካ እንደ ናይጄሪያና አንጎላ ያሉ አቅራቢዎችን ማነጋገሯን ሮይተርስ ዘግቧል። ነዳጅ አቅራቢዎች እንደ ጤና ጥበቃ፣ ትራንስፖርትና ግብርና ላሉ ዘርፎች ነዳጅን በቀጥታ እንዲሸጡ መንግስታቸው መጠየቁን ጠቅላይ ሚኒስትር ታካይቺ ገልጸዋል። በመካከለኛው ምስራቅ ያለው ውጥረት መዘዙ ለዓለም የተረፈ ሲሆን የበለጸጉ ሀገራትም ቢሆን የዚሁ ገፈት ቀማሽ ከመሆን አልተረፉም። በተለይም ከነዳጅ ፍላጎት ጋር በተያያዘ ሀገራት ከነዳጅ ቁጠባ ጀምሮ የተለያዩ ዘዴዎችን ለማፈላለግ እየተገደዱ ይገኛሉ። ከቻናል ዋን የሀገር ውስጥና የባህር ማዶ ዜናዎቻችንን በዚህ መልኩ ወደ እናንተ ስናደርስ ቆይታ አድርገናል። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።